አንተ ሰውዬ ግን ለምን እንደምትፈታተነኝ? ለምን እንደምትፈታተነኝ? ምን ፈታተነህ? ከተማ ነዋሪው ማህበረሰብ ቅድመ ጋብቻ ብዙ መልከስከስን ይለምድና ድህረ ጋብቻ ብዙ ፈተና ውስጥ ይገባል። ዱባይ ፀሐይ በጣም ነው የሚያቃጥለው። አይደለም ውጭ ቆመ ቤት ውስጥ ወንዶችን ለመጥራት ወንዶችን ለክፈን ጎትተን ለማስገባት ፀሐይ ላይ እንቆማለን። ሰላም ውድ ቻናሌ ቤተሰቦች እንደምናላችሁ እንደምስከይሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በሌላ ቪዲዮ በሌላ ርዕሰ ጉዳይ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። ሐሳብ አስተያየቶቻችሁን፣ ጥያቄዎቻችሁን መጻፋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። እግዚአብሔር ይመስገን። እንዴት ነው ትርሱስ? አለው እግዚአብሔር ይመስገን። ያው እንግዲህ ደህና ነን፣ እግዚአብሔር ይመስገን። ይሄ ነው የሚባል አይደለም ፈተናው፣ ግን ያው እግዚአብሔር ይመስገን። የከፋ አይደለም፣ ባስ ያለ አይደለም አለ ያው አለ ይኖራል። ግን አንዳንድ ያው ጥርስ ለጥርስ አንተ ሰውዬ ግን ለምን እንደምትፈታተነኝ? ለምን እንደምትፈታተነኝ? ምን ፈታተነህ? እናንተ ናችሁ እኮ የምትፈታተኑ። በቃ አልደረስኩባትም፣ እኔ አልደረስኩባትም አልኩ አይደል? እንዲህ እባክህ ተወኝ በቃ። ታድሳለህ፣ ትልካለህ አይደል? አሁን የግላስ ኮደተራ እጠራለሁ ግን አይሳካልኝም። መቼም አይሆንልህም እድሜ ዘመንህን። እሷ እያለች ምንም ይኸውልህ የሚቀበሉት ቅዱስ ቁርባን አይደለም ካንተ ከዘላለማዊ እሳት የሚያድናቸው የሚያወጣቸው ነው። ስለዚህ ምንም ተቀጠችኝ አጠፋው ከጸሎቱ ትዘምራለች፣ ታሰግዳለች። አውቄ አጠፋኋት። ሰሞኑን ከምንድን ነው ያስጠፋት? ተቃጠልኳ። በዛብኝ። እኔ እኮ ነግሬሃለሁ። ከዚህ ጉባኤ ነው ያረካት? አዎ። እሺ እስኪ ደብተራ ምን እያረክ ነው? እድሳት እሞክራለሁ ያቅሜን። እኔ እኮ የሆነ ገና ዳድ የሚል ሰው ታውቃለህ፣ የሚፍጨረጨር እንደዛ ነኝ እኮ። እውቀቱም እኮ ብዙ የለኝም፣ ግን በቃ በተቻለ መጠን እንደ አቅም መቼም ትሞካክራለህ። እሞክራለሁ ግን አልወደቁም። ሀሳቤ መሳቂያ መሳለቂያ እንዲሆኑ ነበር በአንተ ምክንያት፣ ግን አልተሳካም። ወይኔ አልተሳካም። ምንድን ነው እስኪ በእኔ ምክንያት መሳቂያ መሳለቂያ የሚሆኑት? ለምሳሌ በቃ ከቤተ ክርስቲያን ቀሩ። የሰሩት ስራ እንደ ኃጢአት እንደ በደል እንዲቆጠርባቸው አንተን በማምጣታቸው ሰው ሁሉ በክፋት አይን እንዲመለከታቸው። እኔን እኮ በክፉ አይን እኮ የሚያዩኝ እነሱ ክፉ ስለሆኑ ነው እንጂ እኔ ክፉ ሆኜ አይደለም። ክፉ መንፈስ ስለተሸከሙ የደገስንላትን እኮ ቀድማ አሳይታታለች እኮ በህልሟ። ደግሞ እንዳትረሱ እመጣለሁ እኮ ደግሞ ድጋሚ ወደፊት ግን እመጣለሁ። አትከለክሉኝ። እንኳን እኔ እናንተ ቤተክርስቲያን አስበጠበጡ፣ አስባለን፣ ረበሹ። ቤተክርስቲያንን ይቅርታ ጠየቁና ዛሬም የእናንተ ናት ቅድስት አርሴማ መምጣት ትችላላችሁ፣ ግን መጀመሪያ ከሰበካ ጉባኤ እስከ ህዝቡ ይቅርታ ጠይቁ። እነዛው በውስኪ የሚራጩትን ሰበካ ጉባኤዎቻቸው ማለት ነው። ወይ አንዱ እኮ እኔ ነኝ። በውስኪ እኮ እየታጠብኩ ነው። ያን አይሲ ውስጥ እያለች ዛውጂ ልትፋት የነበረው ልቆኛ አይደለም። ቆመች። ቆይ በስላሴ ይዣለሁ። ቆይ ያኔ እንደዛ ታማ አይሲ ውስጥ ሆና ራሷን ባላወቀችበት ሰዓት ጥላወጊ ነበር የምትልካው። ጥላወጊ ላክ። ልጅቷ እኮ ሆስፒታል ገብታለች። እድሉን ተጠቀምና እስቲ ከቻልክ ድፋልኝ እባክህን ተባልኩ። ውስኪ እየጠጣሁ እኮ አልኩክ። በአይኗ አንድ እያየች ስጋ ለበስ አጋንንቶች፣ አንዴ በሴት አንዴ በወንድ አንዴ አጫጭር ድንክ እያክለን። ረች እኮ ያዝ አይደለችም። ቆይ አዳምጠኝ። አይሲ ውስጥ ሆና ነበር የምትታያት። አይሲ ውስጥ በነፍሷ ታይ ነበር። አዎ ነፍሷ በስጋ በድን ሆና በነፍስ ግን
አየችን ታወቀ ነበር ይታወቃታል እንዴ? አንተን ከምታየውን እንዲህ ከምታይክ በላይ ነበር በስነ ስርዓት ያየች። ስጋ ለበስ አጋንንቶችን አየችን፣ ሁላችንንም አየችን። መጨረሻ እንዴት አድርገን የዚችን ብላቴና ነፍስ እናውጣ ተባብለን በጠረጴዛ ዙሪያ ጥቁር ሱፍ ለብሰን መነጽር አድርገን ግማሾቻችን ቁመታችን እዛ ብቅል አውራጃ፣ ግማሾቻችን ድንቅዬ ሆነን፣ ግማሾቻችን ጎባጣ ሽማግሌ መስለን፣ ግማሾቻችን በሴት ተመስለን የጠላ ወጊ ማት በነፍስ አየችን። ጮኸች ጮኸች ጮኸች፣ መጨረሻ መጣችላት፣ ደረሰችላት። እግዚአብሔር ይመስገን። በተለይ ከተማ ነዋሪው ማህበረሰብ ቅድመ ጋብቻ ብዙ መልከስከስን ይለምድና ድህረ ጋብቻ ብዙ ፈተና ውስጥ ይገባል። አያችሁ፣ ይሄም ነው አሁን ትልቁ ፈተና። አንዳንድ ጊዜ የምናገባው ይሁን የማናገባው ሴቶች ይሄን አይረዱትም። የሚያገባው ይሁን የማያገባት፣ የሚያገባት ይሁን የማያገባት ሳይረዳ ዝም ብሎ ፍቅር በሚል ቅዠት ውስጥ ይኖርና ሳይታወቅ እሷ ለሌላ ትዳራለች፣ እሱ ለሌላ ይሆናል። ከዛ በኋላ በዛ መካከል ላይ ምን አይነት መሰናክል ይመጣል? ህሊናው አልጠፋ ይላል። ያ የቀደመ ህሊና ማለት ነው። በዚህ የመፈተን ስሜት ውስጥ ይገባል። ይሄ በጣም አደገኛ ነው። ይሄ በጸሎት በተጋድሎ ማስወገድ መድኃኒቱ ይሄ ነው። በስጋና በደም ማስወገድ፣ በክርስቶስ ስጋና ደም በክቡሩ መክበር፣ በቅዱሱ መቀደስ ያስፈልጋል ማለት ነው። ስለዚህ ነው ውስጣዊ መሰናክልን ማለፍ። ስለዚህ የዘላለምን ድህነት መረዳት፣ ዓላማን መረዳት፣ ውስጣዊና ውጫዊ መሰናክሎችን ማለፍ፣ ከዛ በኋላ በምስጢራት መምራት። በቃ ትዳር በምስጢራት መመራት አለበት። የንስሐ ህይወት፣ የቁርባን ህይወት ይህን ምስጢራት ናቸው። በእነዚህ ትዳሩ መመራት አለበት። ታዲያ በእነዚህ አይነት የሚመራ ትዳር የልጆች አስተዳደጉ ምን ይሆናል ማለት ነው? በቃ በሚተማመኑ ባልና ሚስት፣ በሚቆርቡ ባልና ሚስት፣ በሚፋቀሩ ባልና ሚስት የሚመጡ ልጆች በቃ አለቀ። ቤታቸው ውስጥ ትምህርት ቤት አለ ማለት ነው። በቀላሉ ማለት ነው። የእናታቸውን የፊት ፈገግታ ይመለከታሉ። የአባታቸውን ለእናታቸው የሚሰጠውን ፍቅር ያያሉ። ይሄን እያዩ ያደጉ ምንም አይነት ምንፍቅና፣ ምንም አይነት ክደት፣ ምንም አይነት ተንኮል አያታልላቸው። አያችሁ። ስለዚህ ልጆቻችን አንደኛ የሚያዩት ከኛ አርአያ ነው። በቃ አርአያ መሆን ነው። ሌላው ግን 3 ነገሮች ለልጆቻችን ወሳኝ ናቸው ለማሳደግ። 3 ነገሮች ምንና ምን አርአያ ከመሆናችን ባሻገር የመጀመሪያው ፍቅር ያስፈልጋቸዋል። ልጆቻችሁን ትወዳላችሁ ብዬ ብጠይቃችሁ አዎ ነው የምትሉኝ። አትወዱም። ውሸት ነው። አትወዷቸውም። ኧረ እኔ እወዳቸዋለሁ እንዲሁ በቃ ስፍስፍ ነው የሚለኝ፣ በቃ ትምህርት ቤት ደርሶ እስከሚመጡ ድረስ የሚል ሰው ይኖራል። አቤት ፍቅር አይደለም። ምን ያህል ላይምሯቸው ጠንቅቃቸዋል። ልብስ መግዛት፣ ምግብ መቀያየር፣ እንዲሁ ጫማ ምናምን፣ ይሄን ነው ፍቅር የምትሉት? አይደለም። ለነፍሳቸው ታስባላችሁ። ይሄ ልጅ ገሃነም ይሆን የሚወርደው ወይስ መንግስተ ሰማያት ይገባ ይሆን? አምላኬ ከኔ የተወለደው ልጄ አንተን አገልግሎ የሚድን ነው ወይስ ዓለማዊ ሆኖ ይጠፋብኝ ይሆን? በዚህ የሚጨነቅ አባት፣ በዚህ የምትጨነቅ እናት አለች። ፍቅር ማለት ይሄ ነው። ሐዋርያው ቅዱስ ጳውሎስም ወላጆች ልጆቻችሁን በተግሳጽ አሳድጉን ያለ፣ በኋላ እንዳያዝኑባችሁ ይላል። በኋላ ሲኦል ቢገቡ እናቴ እኮ ናት አባቴ እኮ ነው ብለው ማዘናቸው አይቀርም ይላል። ከአካላችሁ የተከፈሉ ልጆቻችሁ ገሃነም ቢወርዱ ትወዳላችሁ? የዲያብሎስ ባሪያ ቢሆኑ ትወዳላችሁ? አትወዱም። ካልወደዳችሁ ከልብሳቸው በላይ ከምግባቸው በላይ ለነፍሳቸው አስቡላቸው። ፍቅር ማለት ይሄ ነው። ለልጁ ዘላለማዊ ህይወት ማሰብ ነው ፍቅር ማለት። ስለዚህ የመጀመሪያው ፍቅር ነው። እናትና አባት መፋቀር ለልጁ ይጠቅማል። እናትና አባት ልጃቸውን መውደድ ለልጁ ይጠቅማል። ስለዚህ ልጁን የሚጠቅሙት በነፍሳዊ በኩል መውደድ ሲጀምሩ ነው። ይሄማ ግዴታ ነው። ስለሚያስጨንቃችሁም ታደርጉታላችሁ። ይጮሃልማ አምጡ እያለ ያለቅሳል። እንዳያለቅስ ስትሉ ብቻ ሻንጣ መግዛት፣ እንዳያለቅስ ስትሉ ልደት ማክበር፣ ልደት እያላችሁ ስንት ወጪ ታወጣላችሁ። ለነፍሱ ግን አንድ ነገር እንኳን አትገዙለትም። መጽሐፍ ቅዱስ ገዝታችሁ እንኳን እስኪ እንከየው ያንተ ነው ብላችሁ ሰጣችኋል? የለም። ብዙዎቻችን ከዚህ ነፃ ነን። ስለዚህ በቤተ ክርስቲያናችን ልጅ ማሳደግ የመጀመሪያው ፍቅርን አርአያነቱ ባሻገር ፍቅርን ማሳየት ለልጁ። ሁለተኛው ምክር ነው። በጣም ሁሌ ህፃናት ቢሆኑ እንኳን መምከር።
በልጅነታችን የምንሰማው እስከ ትልቅነታችን ያገለግላል። ይገርማቸዋል። በህፃንነቱ ከእናት ከአባቱ የሰማ ልጅ ጎበዝ ነው የሚሆነው። በኋላ እናቴ እንዲህ ብላኝ ነበር ብትሞቱ እንኳን አይረሳም። ስለዚህ በህፃንነቱ ጆሮ ላይ ሹክ በሉ። በተለይ እናት ሹክ ልጄ እንዳትደባደብ፣ እንደዚህ እንዳትሆን፣ እንደዚህ እንዳትሆን፣ እንደዚህ። ይሄ ቀላል ምክር ነው። ይሄ ምክር ነው። ሶስተኛው በትር ነው። በትር ያስፈልጋል። ፍቅር ታሳያላችሁ፣ ምክር ትመክራላችሁ፣ ትቆናጠጣላችሁ። ያለ ቁንጥጫ ህፃን ይስተካከላል ብላችሁ ካሰባችሁ የልጆች መብት የሚለው የአሜሪካ እብደት በእናንተ ውስጥም ገብቷል ማለት ነው። የልጆች መብት ይላሉ። ልጅ አሁን እሳት ቢነካ ዝም ልትሉ ነው? መብቱ ነው ብላችሁ ሩጣችሁ አይደል እንደምትይዙት? ለምን መብቱ አይደለ? ተውት እስኪ ይንካ። ገደል ሊሄድ እየሄደ ዝም ልትሉ ነው? እዚህ አካባቢ ገደል የለም እንጂ ቢላ ይዞ አይኑን ላውጣ ቢል አሁን ዝም ልትሉ ነው? መብቱ ነው ብላችሁ ትይዛላችሁ አይደል? አዎ። በነፍሱም እንደዛ ነው። የልጆች መብት ማለት እኮ አንተ ቤተክርስቲያን ስትሄድ አብሮህ እንዳይመጣ መከልከያ እኮ ነው። ለጸሎት ስትቆም አብሮህ እንዳይቆም መከልከያ፣ ስትጾም እንዳይጾም መከልከያ እኮ ነው። ለምን? መብቴ ነው አልጾምም ማለት ይችላል። መብቴ ነው ይበርደኛል ቤተክርስቲያን አልመጣም ማለት ይችላል። መብቴ ነው ይደክመኛል ማለት ይችላል። አያችሁ፣ ለልጅ ማን ነው መብት የሰጠው? በወላጆቹ ነው የሚኖረው። አየህ። ስለዚህ ምን ያስፈልጋል ማለት ነው? ማፍቀር፣ መምከር በበትር። ይሄ እንደሚገባው የጥላቻ በትር አይደለም፣ የፍቅር ነው። የፍቅር ነው እና ልጆች አስተዳደግ እስከዚህ ድረስ መመራት አለበት። ትልቁ ግን አራያ ሆኖ ማሳየት፣ ከዛ ጸሎት በጣም አራያ መሆን ነውና ለልጆቻችን ከምንነግራቸው በላይ ለእግዚአብሔር ስለነሱ መንገር የበለጠ ውጤታማ ያደርገናል ማለት ነው። ስለዚህ ስትጸልዩ ስለ ልጆቻችሁ ጸልያላችሁ ክፉ አመላቸውን እንዲተው፣ ይሄ የሚያጨቃጭቃቸው የሚያነጫንጫቸው እንዲለቅ። ስለዚህ በክፉ መንፈስ የተበረዙ ልጆች እንዳናሳድግ መጠንቀቅ። ወንበዴ ማሳደግ፣ ሌባ፣ አጭበርባሪ፣ ቀጣፊ ማሳደግ ለሀገር አውሬ መትከል ነው። ስለዚህ ሀገር የሚመራው በትዳር፣ ቤተክርስቲያን የምትመራው በትዳር ስለሆነ በትዳር ውስጥ ያሉ ልጆቻችንን በፍቅርና በምክር በጸሎት በአርአያነት ማሳደግ ይኖርብናል ማለት ነው። እሺ በሉ። ቃል ገብታችኋል። አሁን ከዚህ በኋላ ተመልሶ እያንዳንዱ ቤት መፈተሽ አለበት ማለት ነው። እሺ ብለናል። በቃ ይሄ ነው። ልጄ ባንተ ተጠያቂ ነኝ፣ ልጄ ባንቺ ተጠያቂ ነኝ ማለት አለብን። ይሄ ነው። ስለዚህ ኦርቶዶክሳዊ ትዳር እርስ በርስ ባለ ፍቅርና በልጆቻችን ላይ ያለ የምንሰራው ትልቅ ትኩረት ነው ማለት ነው። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። እኛም ደግሞ ሰምተን ፍሬ የምናፈራ እንድንሆን እግዚአብሔር በቤታችን፣ በኑሯችን፣ በሕይወታችን ጣልቃ ይግባ። ያ ከመሆኑ በፊት እኔ ቀን ላይ አልቅሼ ገብርኤልን ጠርቼው ነበረ። ወደኋላ ልመለስና የረሳሁትንና በጣም አልቅሼ ፀሐይ ላይ እንቆማለን፣ ቁምጣ ለብሰ ምናምን ፀሐዩ እየቀጠቀጠን። የዱባይ ፀሐይ በጣም ነው የሚያቃጥለው። አይደለም ውጭ ቆመ ቤት ውስጥ ወንዶችን ለመጥራት ወንዶችን ለክፈን ጎትተን ለማስገባት ፀሐይ ላይ እንቆማለን። መኪና እንደ መኪና ፓርኪንግ እንደሚሰሩ ሰዎች እና ቀን እዛ ቆሜ ያላ እኔ መጥቼ እዚህ ሀገር ላይ ቁርአኔን ሸምድጄ ሐዲሴን ሸምድጄ እንደው ጎበዝ አፍይዙኝ ያንተን ህግ ይዤ እኖራለሁ ብዬ እንደዚህ ያደረገኝ እንደው አንተ አላህ ማትሰማኝ ከሆነ እስኪ ተውኮ በቃ አልኩኝና እስኪ ክርስቲያኖች አምላክ ቅዱስ ገብርኤል ግቢ ላይ አድርጌያለሁ። ቤትም መላለስ ነበር ከልጆች ጋር ምንም ባላ ግቢ ውስጥ በሰላም ተቀብለኛል። እስኪ አሁን የምትሰማኝ ከሆነ ከዚህ ሴትዮ ቤት በሰላም አውጣኝ። እኔ ገሌ ለመሸጥ አልመጣው ሀገሬ ላይ መቻጣው ይሄንን አልፈለኩትም እንጂ ሰርች ለመለወጥ እንጂ እስኪ አንተ ከዚህ አውጣኝና እውነትም የክርስቲያኖች አምላክ እውነተኛ ነው ብዬ መስቀል አሰሬ ለኖር አንተን እያመለኩ ብዬ ቀን አልቅሼ ለምኜው ነበረ ገብርኤል። ከዛ ማታ ላይ ያተፈጠረ ከሱዳኑ ጋራ ጠራችኝ ይጅልኝ ስትለኝ አላመንኩኝ። ቅዱስ ገብርኤል ሰማኸኝ፣ የክርስቲያኖች አምላክ ሰማኸኝ ነው የምለው። በቃ የእውነት ሰምታኝ ነው የወጣው እኮ ነው ከቤቷ ነው ያልኩት። አላመንኩኝ። ከዛ እኔም የገረመኝ እሱ ነው። ውሎ አላደረም። ተነሳው የሰራሁት 200 ድርሃም ነበረ። ምን ሽጠሽ አስተኝ ሺሻና ቡና ብዬ 200 ድርሃም የታክሲ አርጊና ሂጅልኝ አለች። ከዛ አድራሽ ነው አሁን ነው የምትሄጂ ስትለኝ ካንቺ ቤት በውስጥ ያልኩኝ አይ ቆይ እስኪ ያልኳትና ከዚህ ሴትዮ ቤት በሰላም ሊያስወጣኝ የቆመው መልአክ አምላክ የክርስቲያኖች አምላክ በዚህ በሌሊት ከወጣው ደግሞ ከሱ ጋር መደፋፈር ነውና የሚሆንብኝ አድሬ ልውጣ እስኪ መቼስ አድሬ አሳልፎ አይሰጠኝም አልኩኝና በሙሉ እምነት አድራለሁ አልኳት። ገባው ሻወሬን ገባው አደርኩ። ጧት ሱቅ ላከችኝና ፓንቲን ቀደደች፣ ሱሪዎችን ጠርዛቸውን ቀደደች፣
ጡት ማሰዣዬን ቀደደች። ብር ነው የምትፈልገው መሰለኝ፣ አላገኘችም። ያን 200 ብር ብቻ ቦርሳ ውስጥ አለ። እሱንም አልነካችውም። ሙሉ ነገሬን ቅድድድ አድርጋ ሻንጣውን መልሳ ዘግታለኝ። ቀደደች ማለት ቆንጥራ ወሰደች ለድግምት ነው ወስዳው ይሁን ግን ተተልትሏል። እንዳይጠቅም ይሁን አንድ እንዳይጠቅም ነው። ሁለተኛ ነገር ደግሞ ክፍተቱን ፈልጋ ብር ምናምን ደብቄ ከሆነ ብላ ነው ጠርጥራ ነው መሰለኝ። ከዛ በቃ ወጣው ታክሲ ኮንትራት ይዤ ሄድኩኝ። ከዛ ልክ ዋይፋይ እዛው መኪና ውስጥ ሆኜ የሚሄድበትን ሰፈር ሎኬሽን ለመስጠት ብዬ ባለ መኪናውን ዋይፋይ ክፈትልኝ ብዬ ዋይፋይ ሳበራ እዛ የምትሰራዋለች በዋትስአፕ ደውላለኝ። ሴትዮዋ ፓንትሽንም ጡት ማሰሻሽንም ሁሉን ነገር ቀዳዳለች። ሄደሽ አቃጢው እንዳትለብሺው ብርም ስትፈልግ ነበር የሰረቅሻት መስሏት እና ያንን ልብስ እንዳለብሽ ጣዩ አለችኝ። ቀደደች ከፈተች። እሺ በቃ ችግር የለውም ብዬ ቦርሳዬን ከፍቼ መልሼ ሳይ 200 ብሩን የወሰደች መስሎኝ ነበር። አልወሰደችም አለ። ግን 200 ብር እኮ አለ የሰጠችኝ ስለ እሱን አልነካችም። ሌላ ብር የደበቅሻት ካለ መስሏት ነው አለችኝ። እሺ ደረስኩኝ። ልጆች ነበሩ፣ ኦርቶዶክስ ልጆች አበዛው ጃዛ ቤት ብር ተጨማሪ ቆጠረውን ከፈሉልኝ፣ ጨምረውልኝ በሉ ክርስቲያን ሆኛለሁ እኔ መስቀል ስጡኝ አልኩኝ። መስቀል ስጡኝ ክርስቲያን ሆኛለሁ አልኳቸው። እንዴ ዝም ብሎ ክርስቲያን አይኮንም እኮ እንደዚህ አይደለም አሉ። እናንተ አያገባችሁም። እኔ ገብርኤልን ተስዬ ካወጣኝ ቦታ አንድ ቀን ስመሰክር ተሳማላችሁ። መስቀል ካልሰጣችሁኝ ብዬ በግድ ካንዷ ልጅ አንገት ላይ እቺ መስቀል አውልቄ አደረኩኝ ማለት ነው። እቺ መስቀል አትወጣም መቼም ካልተሰበረሽ በስተቀር እቺ መስቀል አደረኳት። ከዛ በቃ ክርስቲያን ሆኛለሁ። ካፊር ብለሽ በመጣቢበት ቋንቋ ክርስቲያን ሆኛለሁ እስቲ ውስጥሽ አከብረሽ ካፊር ማለት ምን ማለት ነው? ካፊር ማለት ያው እንደ ቆሻሻ ማለት ነው። ያው የተናቀ ማለት ነው። የተናቀ ማለት ነው። ማነው ሻሎ ቢተረጉሙት? አዎ ምክንያቱም ያው አምላክ ተወለደ ብሎ ስለሚያምን ኦርቶዶክስ እንዴት አምላክ ተወለደ ይላል በሚል ካፊር ብሎ ሲያወጡት። አዎ ይገርማል። ካፊር የሚባል ስም አውጥተው አንቺ ያንን በምትጠሪበት ቋንቋ ክርስቲያን ሆኛለሁ ስትይ ቅዱስ ገብርኤል ልብሽ ውስጥ ያለውን ሐሳብ እንዴት እንዳስቀየረሽ? በሰዓቱ የሚተሰማኝ ስሜት ይሄ ሳይሆን ምን ነበረ፣ ሴትዮዋ ጋር እሷ ጋር አልሰራም ብሎ መውጣት የፈለገ ሰው ምንም እንኳን ገቢ ቢያስገባላት አጥጋቢ የሆነ ብር እንኳን አስገብቶላት በቃ ስራ ልቀይር ከቤት ልውጣ የራሴ ልጀምር ብሎ ካለ ሽባ ታረጋለች፣ አካል ጉዳተኛ ታረጋለች፣ እብድ ሆነው ጎዳና ተዳዳሪ እንደሆኑ ታረጋለች የሚባል ነገር ሰምቻለሁ። እቺ ሴትዮዋ ለጠንቋይ ማለት ታሰራባቸዋለች የሚል ነገር ስላለ በውስጥ የሰማሁት ነገር ስላለ በጤንነቴ መውጣቴ ለኔ ደስታ ነው። እንድኖር ሌላ ተጨማሪ እድሜን ፈቅዶልኛል ማለት ነው። ያ ነው የሚሰማኝ እንጂ ይሄ መጀመሪያ ካፊር ስለነበረው ምን ሲነበረው አይታየኝም። አሁን ምን መጀመሪያ እንደ እዛው ማያቸው ኦርቶዶክሶች አለባበስ እንብርት እያሳዩ አጭር ቀሚስ የለበሱ መልበስ ጀመርኩ ማለት ነው። ምን እኮ ክርስቲያን ብትሆኚ ወደ ክርስትና የመጣሽበት መንገድ የቅዱስ ገብርኤል መንገድ ቢሆንም ግን ደግሞ ልክ እዛ ያሉትን ኦኬ ነው እንዴ ያሉ አለባበሶችን መልበስ ጀመርኩ። ከእስልምና ስትወጪ ያን ማውለቅሽን ያየሽዋል? ማውለቄን ያየሁት። በክርስትና ውስጥ ይሄ አለባበስ ግን ይፈቀድ አይፈቀድ የምታውቂው ነገር? የማውቀው ነገር የለም። ምክንያቱም አብሮኝ ያሉት ክርስቲያኖች ናቸው። ከነሱ ጋራ እንዲህ ነው በቃ እቺ አሁን ክርስቲያን ናት። ክርስቲያን ስለሆነች ከሷ ጋራ ምናምን እንደዚህ ሞል ምናምን ስንሄድ እንደዚህ ነው ለብሽ የሚሄደው። እነሱም የሚለብሱትን አይነት አለባበስ ለብሳለሁ በቃ። ነክሽ ራሱ ተለምዷል። አዎ ከዛ ስለዚህ ይሄን ስትለብሺ በክርስቲያን ኦርቶዶክስ ክርስቲያን ሆኖ እንደዚህ መልበስ ችግር የለውም። ችግር የለውም። ነፃ ነኝ በቃ ማንንም የሚጠይቀኝ ሰው የለም። መልበስ ነጠላ ማድረግ ጡትን ሸፍሮ ወይም ደግሞ አለመገላለጥ በክርስትና ውስጥ እንዳለ አንረዳም። ምክንያቱም ማን ያስተምረኛል? ማን አሳየሽ? ሁሉም እዛ ጋር በተግባር የሚያሳየኝ መገላለጥን ነው፣ ፍሪ ሆኖ መኖርን ነው። ክርስትና ሃይማኖት ጭንቀት የለበትም። በቃ ነፃ ሆነሽ በፈቃድሽ የምትኖሪው ፈቃድሽን የፈቀድሽው ነገር የምታደርጊበት የሚሉኝ ስለሆነ ምንም እንትን አላለኝምና ለአንድ ወር እንደዛ መጨረሻ ረጅም ቀሚስ ለብሰሽ ነጠላ ለብሰሽ ነው አንድ ቀን እንኳን ከዚህ ውጪ ለብሰሽ አይቻልም። አዎ ብዙ ጊዜ ተገናኝተናል እና በየትም ቦታ ብትሄጂ እንደዚህ ያለው ልብስ አትቀይሩም። ወድጃለሁ። ይሄ ኖርማል ልብሳችን ነው የኛ። ይሄን መልበስ ስላልፈለጉ ክርስቲያኖች የራሳቸው ምክንያት አዘጋጅተዋል። ትክክል። እና ለአንድ ወር አንድ መዳም ቤት ስራ ገባው። እዛች መዳም ቤት ስገባ ያው የሙስሊም ስም ስላለኝ ሙስሊም መስጂድ ነበር የገባሁት። መስቀል ሁለት መስቀል ደርቤ አሰራለሁ። አንድ ቺንና አንድም በትልቁ አሁን ፎቶ ላይ ያየውን መስቀል አሰራለሁ። ከዛ ስታየኝ
ካፊር ነሽ እንዳለችኝ ያው እንዴት ስምሽ ሙስሊም አንቺ ክርስቲያን ስትለኝ ምንም አይደለም እንደዛው ነው አለ አልኳት። ይቻላል አልኳት። 15 ቀን ካሰራችኝ በኋላ አባረረችኝ። ከዛ 2 ወር ተቀመጥኩኝ። በክርስቲያናትሽ መታሰር ጀመርሽ ነው? ያው 2 ወር ተቀመጥኩኝ። 2 ወር ቤት ተቀምጬ በዛች 2 ወር ውስጥ መጠጣት እፈልጋለሁ፣ ግን ላለመጠጣት እጠራለሁ። ለመቃም እፈልጋለሁ፣ ሺሻ ለማጨስም እፈልጋለሁ፣ ግን ወንዶች አይታዩኝም። የወንድ ስሜቱ ጠፋ። ነፍሳችን እንዳትቸገር በደንብ ማሰብ ይኖርብናል ክርስቲያኖች። አሁን እናቶች ለልጆቻቸው ምናልባትም የጎረቤት ልጅ ልደት ለማክበር በሚሄዱበት ሰዓት ስጦታ ገዝተው ይሰጣሉ አይደል? እንካ ውሰድና ለጓደኛ ይሄን ስጥ ብለው ይሰጣሉ ማለት ነው። ልክ እንደዛ ሁሉ አሁን ለነፍሳችን በእግዚአብሔር ፊት በምትቆሚበት ሰዓት እግዚአብሔር ፊት ይዘሽው የምትቀርቢ ስጦታ ይህ ነው ብለን ልናቀርብላት የምንችል ስጦታ አለ። ብዙዎቻችን እኮ እንደዛ አይነት ሐሳብም የለንም። እውነት ለመናገር ክርስቶስ እኮ ይመጣል። ምን ስጦታን ይዘን የምንጠብቀው? ነፍስና ስጋችንን እኮ ነው ይዘን የምንጠብቀው፣ እንደ ባለ ሁለቱ መክሊት ማለት ነው። የተሰጠንን ነፍስና ስጋ ንጹህ አድርገን እነዚያውኑ ራሳቸውን አንጽተን ይዘን ልንጠብቀው ይገባል። እንደ ባለ 5ቱ መክሊት ደግሞ 5ቱን የስሜት ሕዋሳቶቻችን ሳናሳድፍ በዓይናችን ክፉ ሳናይበት፣ በጆሮአችን ክፉ ሳንሰማበት፣ በአንደበታችን የማይገባ ቃል ሳንናገርበት፣ እንዲሁም ኃጢአት የሆነ ነገር ሳናሸትበት ማሽተት በምንችልበት አካል ደግሞ ማለት ነው መዳሰስ በምንችልበት አካላችን ደግሞ ኃጢአት ሳንዳሰስበት ከኃጢአት ጋር ግንኙነት ሰውነታችንን ሁሉ ንጹህ አድርገን መክሊቶች ናቸውና ለእግዚአብሔር ብለን እግዚአብሔር ይሻቸዋል ይፈልጋቸዋል ብለን ንጹህ አድርገን መጠበቅ ይኖርብናል። እግዚአብሔር ወደኛ በሚመጣበት ሰዓት እግዚአብሔር ወደ ዓለም በሚመጣበት ሰዓት ይዘነው በፊቱ ምንቆም ስጦታ አተን እንዳናፈር እንዳንቸገር መጠንቀቅ ይኖርብናል። የእግዚአብሔር ቤተሰቦች እግዚአብሔር ይመጣል። ልክ ያኛው የሆነውን ተመልከቱት። እንግዲህ ሲመጣ ባለቤቱ ሲመጣ ያኛው ደግሞ ምን ማድረግ ጀመረ ማለት ነው። አይ ይሄማ የሰጠኝን መክሊት አዎ ቀብሬ በሻሽ ጠቅልዬ ቀብሬ አኖርኩት ነው የሚለው። ጠብለልኩዋ ውስጥ ተሰበነ ዋንበርኩዋ ወቀበርኩዋ በሻሽ ጠቅልዬ አኖርኳት ይላል። እና እውቀት ናት ብለው አባቶቻችን ተርጉመውታል። አይምሮ ያለ ከናላ ነውና በሻሽ ተቀለልኳት የሚለውን ሲያብራሩ ነው። ከናላ ነውና እሷን እግዚአብሔር ማወቅ ነበረች የተሰጠችው፣ እሷንም ቀብሮ አኖራት ማለት ነው። ያ ማለት አልተጠቀመባትም ማለት ነው። ብዙ ሰዎች እኮ አሁን እግዚአብሔርን ያውቁታል። የዚህ ዓለም ሰሪ መሪም እሱ እንደሆነ ያውቁታል። ብዙ ሰዎች ይህን ዓለም የፈጠረም እግዚአብሔር እንደሆነ ያውቁታል፣ ተረድተውታል። ነገር ግን እንደ እግዚአብሔርነቱ መጠን ሊያከብሩት ያልተቻላቸው ናቸው። ይህ ሰው በጣም ብዙ ምክንያት ነው የደረደረው። በጣም ብዙ ምክንያት ምን አለ? ሌባ ቢመጣስ ቢወስድብኝስ ብዬ ፈርቼ፣ ወንበዴ ቀጥቅጦ ቢቀማኝስ ብዬ ፈርቼ፣ አንተ ደግሞ በዚያ ላይ ያልዘራውን ታር ዘይዘራይ ወታስተጋብ ዘይዘሮከ ያልበተንከውን የምትሰበስብ ያልዘራውን የምታጭድ መሆንህን አውቄያለሁ፣ ጨካኝ እንደሆን ካውቃለሁ። ስለዚህ አሁን ብዙ ምክንያቶች ነው የዘረዘረው። ተመልከቱ። ያ ቸር ነጋዴ ክፉ ቢሆን ኖሮ ጨካኝ ቢሆን ኖሮ ይሄን መክሊት እንዲሁ ዝም ብሎ በነፃ ሊሰጠው ይችል ነበር? በነፃ እኮ ነው የሰጠው። ልብ በሉ። በሚሰጠው ሰዓት እሱም እንዲህ አላለም። አይ ጨካኝ መሆንን አውቃለሁ፣ ስለዚህም አትስጠኝ ለኔ አላለም። ያን ጊዜ እሺ ብሎ ነው የተቀበለው። ልክ ባለ ሁለቱ ሲቀበል ባለ 5ቱም ሲቀበል አብሮ ነበር የተቀበለው። አሁን ግን ምክንያት መደርደር ጀመረ ማለት ነው። ሲቆርቡ አብረን ቆረብን፣ ሲመነኩሱ አብረን መነኮስን፣ ወገኖች ሲጠመቁ አብረን ተጠመቅን። ግን እስካሁን ብዙዎቹ አብረው ከኛ ጋር የተጠመቁ ሰዎች አልፈውን በጸጋ ላይ ጸጋ ተጨምሮላቸው በክብር ላይ ክብር አግኝተው በእግዚአብሔር መቅደስ ውስጥ ነፍሳቸው በደስታ እየኖረች፣ አሁን ግን እኛ በዓለም ውስጥ ብዙዎቻችን መነገድ በእኛ ብቻ ነው እንዴ ተጀመረው? ክርስቲያን ምንድነው የሁሉ ምክንያት ላለመቁረብ? ማረስ በእኛ ብቻ ነው እንዴ ተጀመረው? ውድ ክርስቲያኖች፣ በዓለም ውስጥ መኖር ወይም ልጅ መውለድ በእኛ ብቻ ነው የተጀመረው? ልጆቹ ምክንያት አድርጎ የሚዋሽ ሰው አለ። ነጋዴነቱ ምክንያቱ አድርጎ ያልቆረበ ሰው አለ። እግዚአብሔር የሚባላ እሳት ነው ሲባል ሰምቶ ወይም ይሄ ቅዱስ ቁርባን የሚባላ እሳት ነው የምትለውን ብቻ ሰምቶ እስካሁን ድረስ ወደ ቅዱስ ቁርባን ያልቀረበ በጣም ብዙ ሰው ነው ያለው። ስለዚህ ክርስቲያኖች እንደ እውነት ለመናገር ይሄ የሚባላ እሳት የሆነው ቁርባን ለኛ ብቻ ነው እንደ የሚባላ እሳት የሚሆኑ? እነዚህ የሚያቆርቡትን ካህናት የሚቆርቡትን ምእመናን ሁሉ የማያቃጥል ነው እንደሚመስላችሁ? በማይገባ ሆኖ ቢቀርቡት ኖሮ የማያቃጥል ነው የሚመስላችሁ? ከሚባላ እሳትነቱ ይልቅ የሚያድን እሳት መሆኑን ማወቅ እንዴት ማሰብ እንዴት ይሳነናል? ክርስቲያኖች ከቁጣው ይልቅ ከመቅሰፍቱ ይልቅ መሐሪነቱ እንዴት አይታየንም? የእግዚአብሔር ቤተሰቦች ሰይጣን ሊያርቀን ሲፈልግ ምንድነው የሚያሳስበን ማለት ነው? ይሄንን
ለማድረግ ወይም ለመቁረብ አለበለዚያም ደግሞ ለቤተ እግዚአብሔር አገልግሎት የተገባው አይደለሁም ብለን እንድናስብ ነው ብቻ ነው የሚያደርገን። የተገባን መሆን እንችላለን የሚለውን ለምንድን ነው የማናስብ? በቤተ እግዚአብሔር ውስጥ ገብተን ለማገልገል እኛም እንችላለን እንደ ሌሎቹ ተፈጥሯችን ብለን ማናስቡ ለምንድን ነው? እስካሁን ድረስ በብዙ ምክንያት ውስጥ የተተበተቡ በጣም ብዙ ሰዎች ነው ያሉ ክርስቲያኖች። እንደዚህ በመሆናቸው ምክንያት እንዳለ መክሊታቸውን ቀብረው ያለው አይምሮተ እግዚአብሔር አንድ መክሊት እሷ ናታ። ባለ አንድ መክሊት የተባለው አይምሮ እግዚአብሔር ማወቅ ናት። እግዚአብሔር እርሱን ፈልገን እንድንመጣ ለአንዳንዶቻችን መምህራንን ሰጥቶናል። በእነዛ መምህራን ዓላማው እግዚአብሔርን ማግኘት ነው። ለአንዳንዶቻችን ደግሞ መምህራን ብቻ ሳይሆን መጽሐፍትንም ጭምር ጨምሮልናል። በመጽሐፍት ውስጥ መርምረን ክርስቶስን ማየትና ማወቅ እሱ ወዳዘጋጀልን መንግስት መግባት እንድንችል። ለአንዳንዶቻችን ደግሞ በጎ ህሊና ሰጥቶናል። ቅን ህሊና፣ ጥሩ የሆነ አመለካከት፣ ውስጣችን ከኃጢአት የራቀ መሆን እንዲችል አሊያም ኃጢአትን ቢያንስ መጸየፍ የሚችልበትን ጸጋ ለሁሉም ሰው እግዚአብሔር ሰጥቶታል። ያንን በጎ ህሊና ሰው በኃጢአት ካላሳደፈው በቀር። ለዛ ነው ጌታችን ታስታውሳላችሁ በምኩራቦቻቸው ተገኝቶ በሚያስተምርበት ወቅት ላይ አይሁድና ፈሪሳውያን ትምህርቱ እንዲበጠበጥ ብለው ብዙ ህፃናትን ሰደዱበት ወደ ጉባኤው እና ህፃናቱ ሲንጫጩ ትምህርቱ እየተበጠበጠ መሆኑን አይተው ሐዋርያት አባቶቻችን እነዛን ህፃናት ሊያስወጡና ወደ ጉባኤው ሰላም መመለስ እንዲችል ማባረር ሲጀምሩ ጌታችን ተዉ አቁሙ አለና ከህፃናቶቹ መካከል አንዱን ወስዶ እግሩ ላይ አስቀምጦ ምን አለ? እውነት እላችኋለሁ እንደኒህ ህፃናት ካልሆናችሁ የማንም መንግስት አትወርሱም አለ። ሰው ተመልሶ እንደው አስቡት እስኪ እንደዚህ ነፍስ አውቋል ተብሎ ጎልምሶ ተብሎ ተመልሶ ህፃን መሆን ሊችል ይችላል? በሰውኛው ሐሳብ ሊሆን አይችልም አይደል? ብዙ በነገራችን ላይ አምላካችን የሚናገራቸው ነገሮች በእኛ ጭንቅላት ሚዛን እናስባቸው ካልን ግራ የሚያጋቡና የማይዋጡ ነገሮች ናቸው። አሁን እንኳን ይሄ ነገርኳችሁ ነገር ለኛ በጣም እንዴት ሊሆን ይችላል እንዳልነው ራሱ የዮሐንስ ወንጌል ምዕራፍ 3 ላይ ራሱ ኒቆዲሞስን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ብሎ ነገሩን አጸናለት እንጂ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ሲለው ምንድን ነበር ያለው? ሰው ከተወለደ በኋላ ወደ እናቱ ማፀን እንዴ ይሄማ አይሆንም ማለት። በሃይማኖት ውስጥ የሚመላለስ ማንም ሰው እግዚአብሔር አምላክ ሊያደርገው የወደደውን ነገር ፈጥሮት በሚያመዛዝንበት ጭንቅላት ከሆነለት የሚያምነው ካልሆነለት የሚጠራጠረው አይደለም። ስለ እግዚአብሔር ሰምተን አድርጎታል ብሎን የምንነገራቸው ነገሮች በሙሉ ክርስቲያኖች የምናምናቸው ነገሮች ናቸው። እርግጥ ነው አዎ ሰው በተፈጥሮ ከነበረበት የጎልማሳ ህይወት ላይ ተመልሶ ወደ ኋላ አሽቆልቁሎ ምን ሊሆን አይችልም፣ ህፃን ሊሆን አይችልም። ሰው ወደ እግዚአብሔር መንግስት እንደ ህፃናት ካልሆነ ሊገባ አይችልም ማለት ግን ህፃናት ያላቸውን በጎ ህሊና ገንዘብ ማድረግ ካልቻለ ሰው የማንን መንግስት አያይም ለማለት ነው። የእግዚአብሔርን መንግስት ሊወርስም ሊያይም አይችልም ማለት። በጣም እኮ የሚደንቅ ነገሩ ጻድቃን ቅዱሳን ህብረታቸው ከእግዚአብሔር ጋር እየጨመረ አንድነታቸው ከእግዚአብሔር ጋር እያደገ ሲመጣ የሚያድጉት ወደ ቅድስናና የሚጨምሩት ከእግዚአብሔር ጋር ወደ መኖር ብቻ ሳይሆን እንደ ልጆች እንደሚሆኑ ታውቃላችሁ። ተመልሰው እግዚአብሔር ፊት አባታችን ብለው እንደተጣሩበት አንደበታቸው አኗኗራቸውም እንደ ልጅ ይሆናል። በጎ ህሊናን ይሰጣቸዋል ማለት ነው። እና እንደ ልጅ የሆኑት አባቶቻችን ጠባያቶቻቸው ራሱ ተመልሰው ልጅ ይሆናል፣ አዋቂ ሆኑ። እና ታስታውሱ ከሆነ ዜና አበው ላይ አንድ ታሪክ አለ። የቅዱስ መቃርስ ታሪክ ነው። በረከቱ ለሁላችን ትድረሰን። መቃርስ በሚኖርበት ጊዜ ላይ አንድ ሰው መጥቶ ገንዘብ ይሰጠዋል። ገንዘቡን ተቀብሎት ከዛ በኋላ ምንም አያደርገውም። ለረድኦቹ ወይንም ደግሞ ላሉት ሰዎች ይሰጣቸዋል። ለገዳሙ የተሰጠ ገንዘብ ነው እያለ ማለት ነው። እና አከማሽቶ ያ ሰው ብዙ ያመጣል፣ ወደ ቤተ ክርስቲያን ይገባል፣ ያመጣል፣ ቤተ ክርስቲያን ያገባል። ከዛ በኋላ በጣም ብዙ ብር ሆነ እና ብዙ ብር ሆነና ከዛ በኋላ ያ ሰውዬ ብዙ ሳንቲም እንደሰጠ በማወቅ ብዙ ሳንቲምም እንዳደረገ በማወቅ በቤተ ክርስቲያኑ በገዳሙ ያለውን አገልግሎት ለውጥ ለማየት ይመጣል። እና ተመልሶ ሲመጣ ገንዘቡ እንዳለ ተከምሮ ከጎኑ ደግሞ መቃርስ ቁጭ ብሎ ያቸዋልና እንዴ ማለት እንዴት ነው? ገንዘቡን እኮ የሰጠዋችሁ ከረጢት ውስጥ እንድታስቀምጡት አይደለም፣ አውጣታችሁ እንድትጠቀሙበትና የሆነ ነገር እንድታመጡበት ነው አላቸው። እና መቃርስ ምን አሉት ይባላል? ከፊት ለፊታቸው ጆንያ ሙሉ ጠጠር ተቀምጦ ነበር። እኔ ልዩነቱ አይገባኝም አሉት።
ተረድታችሁኝ? የጠጠሩና የገንዘቡ ልዩነት ምን አያረገኝም ነው ያሉት። እውነት ሰው የገንዘብና የጠጠር ልዩነት ይጠፋዋል እንዴ? ጠጠርና ገንዘብ አትለዩም እንዴ እናንተ? ልጅ ስትሆን ግን አትለየው። ልጆች አሁን እናንተ ዋጋ የምትከፍሉለትን ገንዘብ እንካ ብለህ ብትሰጠው ለሱ ምኑ ነው? አንተ ምንም የናካውን ድንጋይ ግን ስትሰጠው እንዴት ነው ብርቅ የሚሆንበት? አያችሁት? እንደ ህፃናት ማለት እኮ ይህ ማለት እኮ ነው። እግዚአብሔር በጎ ህሊናን ለሁላችን እውነት ይስጠን። ይህ ነው በጣም የጎደለን እኛ። ትርጉም ያላቸው ነገሮች በህይወታችን ላይ አሁን እኛ ትርጉም አልባ ሆኗል። ትርጉም የሌላቸው ነገሮች ደግሞ በጣም ትልቁም ነገር ሰጠናቸው እና እግዚአብሔር ለእንደዚህ አይነቱ 5 መክሊት ሰጣቸው ለሚባሉት ማለት ነው መምህራንን፣ መጻሕፍትን፣ በጎ ህሊናን ይሰጣቸዋል። አራተኛው የሚሰጣቸው መክሊት ደግሞ ስነ ፍጥረታትን እግዚአብሔር ስነ ፍጥረታትን ሰጥቶናል ለሁላችን። ይሄ ለሁሉ የተደረገ መክሊት ነው። በነገራችን ላይ ስነ ፍጥረትንም እግዚአብሔር አምላክ ሲሰጥ መስጠት አለብህ ብለን እኛ ለምንነው ያደረገው ነገር አይደለም። እርሱ መኖር አለባቸው ለልጆቼ ብሎ አስቦ ያዘጋጀው ነው እንጂ ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2ን ከሰው ልጅ አስቀድሞ ያሉትን ታሪኮች ከመፈጠሩ አስቀድሞ ማለት ነው ስናነብ እግዚአብሔር በእያንዳንዱ ቀናት ውስጥ ያደርጋቸው የነበሩት ዝግጅቶች በሙሉ አርብ ለሚፈጥረው ለሰው ልጅ ሊሟሉ የሚገባቸው ነገሮች ነበሩ። አይገርምም? ሰው መጥቶ አይደለም ፀሐይ የተፈጠረው። ስነ ፍጥረት እግዚአብሔር የሰጠን ሳንለምነው ያደረገልን ትልቅ መክሊታችን። አምስተኛውና የመጨረሻው መክሊት ደግሞ መገለጥ ነው። ዳግም ምጽአት የመገለጥ ታሪክ ነው። በነገራችን ላይ አምላካችን አስቀድሞ መጥቶበት ወርዶበት ተመላልሶበት በነበረበት መንገድ ሳይሆን ከዚህ በፊት አይተነው ተገልጦበት ባልነበረው አይነት መንገድ የሚመጣበት ነው። እግዚአብሔር ይህንንስ መገለጥን እንድናውቀው ይህንንም በዘመነ ስጋዌ ውስጥ ያለን ሰዎች ይህንን የአምላክን ሰው የመሆኑን ምስጢር እንድንረዳው ቤተክርስቲያን የምታስተምረው ለምን ይመስላችኋል? ዓላማውና ዋነኛው ጭብጡ በዚህ ውስጥም እግዚአብሔርን ማግኘት እንድንችል ነው። ክርስቲያኖች መምህራንን እግዚአብሔር የሰጠው፣ ስነ ፍጥረትን የሰጠው፣ ቅዱሳት መጽሐፍትን የሰጠው፣ በጎ ህሊናን የሰጠው፣ ራሱን ሰው ሆኖ አምላካችን ልዑል እግዚአብሔር በዚች ምድር ላይ እንዲመላለስም ጭምር ያደረገው እኒህን 5 መክሊት ለሰው ልጆች የሰጠው እርሱን መልሰው ማግኘት እንዲችሉበት። አሁን ግን አይታችሁታል አኗኗራችንን። እግዚአብሔር በሰጠን በጣም ብዙ ነገሮች እርሱን ከምንፈልግበት ይልቅ ራሳችንን የምናከብርበት መንገድ ከሆነ ሰነበተ። እሱ በሰጠን ስጦታዎች ውስጥ እርሱን ራሱን ፈልገን ለማግኘት ከምንሄድበት ይልቅ እርስ በርስ የምንሻኮትበትና እርስ በርስ የምንነጋገርበት ከሆነ ሰነበተ። ጸጋዎቻችንን ባለማወቃችን እግዚአብሔር አምላክ የሰጠንን ወደ መንግስቱ እንድንቀርብ ያደረገልንን ነገሮችን ካለማወቃችን የተነሳ እኮ ብዙዎቻችን እንደተሰጠን ከምንኖረው ይልቅ ሳይሰጠን ወይንም ደግሞ ምንም እንደሌለን በሚመስል አኗኗር ተጠምደን፣ አንዳንዶቻችንማ ይባስ ብሎ የሌሎች መክሊቶችና የሌሎችን ጸጋዎችን እያየንም ጭምር መመኘትና መቃዠት ከጀመርንም ቆይተን። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንግዲህ በሌሎች ቪዲዮዎች በሌሎች ርዕሰ ጉዳዮች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ላለሁኝ እንበርታ፣ እንጠንክር። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። እኛም ደግሞ ሰምተን ፍሬ የምናፈራ እንድንሆን እግዚአብሔር በቤታችን፣ በኑሯችን፣ በሕይወታችን ጣልቃ ይግባልን። እግዚአብሔር አምላካችን ሀሳባችንን እቅዳችንን ይምላልን። ሁላችንም እንበርታ፣ እንጠንክር። ላለሁኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በተደጋጋሚ እንደምናገረው እነዚህን ትምህርቶች እነዚህን ቪዲዮዎች ለብዙ ሰዎች ሼር አድርጉ። ሰዎች እንዲቀየሩ፣ ሰዎች እንዲለወጡ ሁላችንም ኃላፊነታችንን እንወጣላለሁኝ። ይቆየን። አሜን።